የጴንጤ ፈርስት ዴት ምን ሊመስል ይችላል? ተጫውቻ ምንድነው? ዝም አልሽ? እሺ። እና ፈርስት ዴት ላይ ምንድነው የሚመችሽ? ፈርስት ዴት ላይ ጆናስን ውጦ የነበረው አሳ ተገኘ። ኔክስት ሰማኸኝ በለው። ዛሬ እንግዲህ በኢትዮጵያ ኮንተንት ክሬተሮች ታሪክ የመጀመሪያውን ሰው የ10 ዓመት ጎልደን ቪዛ የተሰጠውንም አቤል ብርሃኑን አገኘዋለሁ። ተመላላሽ ታካሚዎች መሳባ ውስጥ ኦሮሚያ ባንክ ያለው እውነት ነው። ኦሮሚያ ህብረት ስራ ባንክ ያለው እውነት ነው። ኢትዮጵያ ንግድ ባንክ ያለው ሰባት አካውንት አለኝ። ነቢ ባንክ ያለው ዜሮ ነው። ግን ወጋግን ያለው ዜሮ፣ ዳሽን ያለው ብራና ያለው የለም ብሩ። አንተ የባንክ ፋብሪካ ነው ያደረፈልኝ። ዛሬ አሁን እየኖርን ያለነው ህይወት ውሸት ነው፣ ጌም ውስጥ ነው ያለነው። የዘ ሲሙሌሽን ቲዮሪ ጽንሰ ሐሳብ የሚለን የምንኖርበት ዓለም ወይም ሪያሊቲ ከኛ በሰለጠኑ ፍጥረቶች ወይ ደግሞ ወደፊቱ የሰው ልጅ ትውልድ ለመዝናናት የተሰራ የኮምፒውተር ሲሙሌሽን ነው የሚለን። ወይ ደግሞ ውሸት የሆነ በጣም የረቀቀ ጌም አይነት ዓለም ነው፣ ውሸት የሆነ ዓለም ነው የሚለን። ይሄ ዓለም ሙሉ ጌም ነውና እኛ በጌሞች እንደምንጫወተው እኛን የሰሩን ደግሞ በእኛ ጌም እየተጫወቱ ነው የሚለው። እነሆ ነብያችሁ ኤምኤምኤ ፋይት ሊያደርግ ነው። ኧረ ተውኝ። ሰላም ጤና ይስጥልኝ የዩቲዩብ ቤተሰቦች፣ በሪ ነኝ። ዛሬም እንደተለመደው በአዝናኝና በአዳዲስ አስተማሪ ቪዲዮዎች መጥቻለሁ። ላይክ እና ሰብስክራይብ ስለምታደርጉኝ አመሰግናለሁ። ቀጥታ ወደ ቪዲዮቹ። ተጫውቻ ምንድነው? ዝም አልሽ? እሺ። እና ፈርስት ዴት ላይ ምንድነው የሚመችሽ? ፈርስት ዴት ላይ መጸለይ። እንደውም አሁን ለምን አንጸልይም? ፈጣሪያችን ሆይ ጨፍና፣ ፈጣሪያችን ሆይ ቀናችንን ባርከው። አሜን። ባሰብከው ላይ አሜን። ፍቅርህን ብቻ ነው የምንፈልገው። ገንዘባችንን እንዳለ ጥርግ አድርገው ውሰድ። ምን አልሽ? አንተ ጸሎት አይቋረጥም። በቃልህ ካልተገዛ እስኪገባን ድረስ ሰባብረህ አስቀምጥ። ምንድነው ይሄንን? አካለ ስንኩል ልታረጊ ነው እንዴ መጣሽው? ምን ሆነ ነው? እስክንጨርስ አትጠብቅም እንዴ? ራስሽን ቻያ ወይ? እሺ ልጨርስ ነው። ዝም በል በቃ። ይሄን መልካም ልጅ መልካም እንደሆነ አቆየው። አሜን። አሁኑኑ ጥራውና በቤትህ አቆየው። ውጭልኝ የኔ እናት። እንዴ ምን? አይ አይደለም ውጭልኝ። ልትቻለች ወደልኝ። ከዚህ ለደማይ ነው እንደዚህ ሁለተኛ እንዴ። እቺ የጴንጤ ቺክ መሆን አለባት። ምክንያቱም የጴንጤ ቺኮች ናቸው እንደዚህ የሚሉት። የተለየን እኮ ነን እኛ። አንተ ሙስሊም ሆነ ማለት ነው፣ ሙስሊም ሆነ የጴንጤ ቺክ ጠብሰ አርብ ጁማ መስጂድ ሄደ እሷ እያየች ማለት ነው። ግድ የላትም። እሑድ ዕለት ጠዋት ቃልዮት ልትቀጥረ ትችላለች፣ እዛ እያመለኩ ማለት ነው። እና ልትለ ትችላለች። እንግዲህ መገለጫችን እንደገና ረሃብ እንደ አራንቺ ሴትዮ በሕግ አምላክ ተን እንዳይልሽ ድምጽ ታይ፣ ተን እንዳይ ራስሽን እንዳይገልሽ ታይ። አዙሮ ራስሽ እንዲ አንቆ ይገልሽ እንደ ድምጽ ዲ እኛ አለቃልሽን እኮ አለቃልሽን እንደ ጌታን ጥብቅ አድርጊው። ግን በእናትሽ መዝሙሩን ታይልን በመድኃኒዓለም እንዴ ተሳቀቅን እኮ ካሁን ተናለሽ እያልኩ ነው እኔ። የምሬ ልጅ አንድ ቀን የራሷ ድምጽ ይደፋታል። እንዴ ንቅ እዚህ ዝቅ ያደርጋል ብላ ነው ጸጥ ብትለው እኔም ሳቂ አንድ ቀን እንደሚደፋኝ ማለት ነው። ወይኔ አሁን እኔ ኃጢአት ልታሰራኝ ነው። ምን ልበል? ሰማያትን ሸፍናል አባ ምስጋና ምድር ሁሉ ሞልቷል። አቤት አቤት እንደ እግዚአብሔር ያለ ማንም አባዬ፣ አቤት አቤት እንደ እግዚአብሔር ያለ ማንም ጌቴ፣ አባዬ ጌቴ። ሁሉም ጴጥሮስ ሁሉም የጴንጤ ማዘሮች የሚሏት ነገር እኔ እንደው ይሄ የማዘሬ መዝሙር ነበር የሚመስለኝ። ደግሞ መጨረሻ ላይ የሚሉት ነገር
አረ ደስ ሲሉ አንዳንዴ ህይወት እንዲህ ነው፣ አንዳንዴ ድምትናል፣ መልሱም ግን እግዚአብሔር ጋር ነው። መልሱም እግዚአብሔር ጋር ቢገባኝም ባይገባኝም ቢገባኝም ግን ቢገባኝም ባይገባኝም ቢገባኝም ቢገባኝም ባይገባኝም ቢገባኝም ቢገባኝም ባይገባኝም በኔ ህይወት ልዋላዊ ነው፣ በኔ ህይወት ልዋላዊ ነው፣ በኔ ሱዳን ድናል ሱዳን በኔ ህይወት ልዋላዊ ነው፣ በኔ ተማቱ ይናል በኔ ህይወት ልዋላዊ ነው፣ በኔ ታንያቱናል የማዘር ደስ ሲል አረ ሌላም አላቸው። Hey guys, hey guys, to the class, what is chemistry? Don't say chemistry. Don't say grandma chemistry. Don't say chemistry. Don't chemistry grandma chemistry. Chemistry. Yeah, chemistry is the study of animal science. Cow. Cat. Dog. Window. Table. Zebra. Enough guys. Bye guys. ልታስከስፈን ነው እንዴ? አልጆነች አረ ኮሜንት ብያል። ማዘርን አግታት ነው። አረ ድረሱላት። አረ ተረጋጊ። ኬሚስትሪ ስተዲ ኦፍ አኒማል ሳይንስ ደስ ይላል። ስታይ ነው ትብዳል። ምንድን ነው አሳም ዶልፊን አሳ ይህ ዮናስ ያወጣው አሳ ባይብል ላይ እስማ አረክተቱት መለሳችሁ እናንተ አረ መልሱት ወርዱ ሪከርድ ላይ አራ ደግሞ ሪል ነው ኤአይ ምናምን ፕሌን እኮ ነው የሚያክለው። አረ መልሱት። ይህ እኮ ባይብል ላይ ዮናስ ለ3 ቀን ምናምን ወጥቶ የነበረው አሳ ይኸው ተገኘ። አረ ከሚሞት ቢመልሱት። ዛሬ እንግዲህ በኢትዮጵያ ኮንተንት ክሬተሮች ታሪክ የመጀመሪያውን ሰው የ10 ዓመት ጎልደን ቪዛ የተሰጠውንም አቤል ብርሃኑን አገኘዋለሁ። ነው አብራችሁኝ። በዚች ሀገር ላይ ብቸኛውን ማለትም ከኮንተንት ክሬተሮች የጎልደን ቪዛ ተሸላሚ ሆኖ የኛ የሀገራችን ኩራት ብዙ የምንማርበትም ከአቤል ብርሃኑ ጋር በዱባይ ተገኝቻለሁ። እንኳን ደስ ያለ ልለው ነው። አቤላ እንኳን ደስ ያለ። እንኳን አብሮ ደስ አለን። በጣም አመሰግናለሁ። በጣም ኮርተንባል። በጣም አመሰግናለሁ። ቴንኪው። በጣም እሺ አባት አቤላ በጣም አሴ ኮንተንት ክሬተርም በጣም ብዙ የምንማርበት ነው። ዛሬም ደግሞ እዚህ ዱባይ ላይ ዩናይትድ አረብ ኤምሬት ላይ አኩርቶናል ማለት ነው። የ10 ዓመት ጎልደን ቪዛውን ተቀብሏል። ሁላችሁም እንኳን ደስ ያለ በሉት። እንኳን ደስ ያለ አቤላ። በጣም ይመችኛል በጣምና ብሩኬ ራሱ ተመቸኛል። አሁን ግን ዋናው ሐሳብ ማለት ነው ይሄን ቪዲዮ እያየሁ ቲክቶክ ላይ ሰዎች አሁን መልእክቱ ላይ አይደለም ያሉት። እስቲ ኮሜንት እናንብብ። በጣም ደስ ማይል እንትን ነው እና
ሰዎቹ ከመልክቱ በላይ ኮሜንት ላይ አብዛኛው ማለት ነው በቃ ስለ ሰውነት ስለ ቅርጹ ነው ያወሩ ያሉትና በጊዜ ስፖርት ቢጀምር ምናምን አሪፍ ነገር ነው። እንዲህ ነበር ያ ባለፈው ያጣነው ሰማኝ ብለውም እንደዚህ እንትን ነበርና ይወፈረ ነበር በጣም ከመጠን በላይ እንትን እያለ ነበር። ሰዎች ኮሜንት ሲያደርጉ ለአንተ ተጨንቀው ነውና ስፖርት መስራት አለብህ ካሁን ማለት አንዳንዴ እንዲህ አይነት ኮሜንት ምናምን ስናነብ ተናደን ምናምን ለይዘን ምናምን ምንም አንሰማው ነገር አለና እንደዛ እንዲሆን ብሩኬ ደግሞ አስተዋይ ነው ይመችኛል እንደሚያስተካክሉ ተስፋ አደርጋለሁ። መርዝ አብልተውታል። የገዛ ጓደኞቹ መርዝ በሚበላው ምግብ ቀላቅለው መርዝ አብልተውት እየተሰቃየ ነው። አጉል ጓደኛ እያላችሁ የምትፈዙ የምትጃጃሉ ይህንን ቪዲዮ እንዳታሳልፉት። አንዴ ያዳምጡት። ወደ ሆስፒታል እመላለሳለሁ። ምንም ነገር ህመሜ ሊገኝ አልቻለም እና ሆዴ ውስጥ ያመኛል፣ ልቤን ይነክሰኛል፣ ሰውነቴም እያለቀ እየሄደ ነው። ወደ ሀገሬ ወደ ኢትዮጵያ እንድታስገቡኝ ነው የምፈልገው። እጄ እናቴ ጋር ዱዓ እንድታስደርግልኝ ነው የምፈልገው። እናቴ እዛው ታስታመመኝ። ይህ ታሪክ የዚህ የጃፋር ታሪክ ብቻ እንዳይመስላችሁ። በየሀገሩ በየሰፈሩ እጅግ በጣም ብዙ ወንድም እህቶቻችን አሉ። ልክ እንደ ወንድማችን በገዛ ጓደኞቻቸው በመርዝ ተመርዘው በስቃይና በመከራ ላይ ያሉ በጣም ብዙ ወጣቶች አሉ። ሞኝ ከራሱ ብልጥ ግን ከማን ይማራል? ከሰው ይማራል ይባላል። በተለይ ደግሞ የዚህ ዘመን ጓደኛን እባካችሁ እንዳታምኑ። እመኑኝ፣ ብዙዎቻችሁ የተከበባችሁት በአስመሳይ ጓደኛ ነው። የናንተን ስኬት የናንተን የተሻለ ቦታ መድረስ በማይፈልጉ አስመሳይ ጓደኞች ነው የተከበባችሁት። እመኝኝ፣ ያንቺ ጓደኞች ካንቺ ጋር አብረው ሊበሉ ሊጠጡ ይችላሉ፣ አብረው ጊዜ ሊያሳልፉ ይችላሉ። በውስጣቸው ግን አንቺ ከነሱ የተሻልሽ እንድትሆኚ አይፈልጉም። አንቺ የተሳካ ትዳር እንድትይዢ አይፈልጉም። ህይወትሽ ተለውጦ ከነሱ ከፍ እንድትይ አይፈልጉም። እመነኝ ወንድሜ፣ ካንተ ጋር ጓደኞች አብረው ሊበሉ ሊጠጡ ይችላሉ። ነገር ግን አንተ ከነሱ የተሻለ ቦታ እንድትደርስ አይፈልጉም። ከነሱ የተሻለ ስኬት ላይ እንድትደርስ አይፈልጉም። ምናልባት ክፉ ነገር እናንተ ላይ ማድረግ እንኳን ባይችሉ በፍጹም በስኬታችሁ ደስተኛ አይደሉም። አዎ ምናልባት በሆነ ነገር ሲሳካላችሁ መተው በጣም ደስ ብሎኛል ምናምን ብለው ሊያሽቃብጡ ይችላሉ። ነገር ግን እመኑኝ ከልባቸው አይደለም። ምን ትለኛለች ምን ይለኛል በሚል ነው ለስኬታችሁ ኢቭን መተው እንኳን ደስ አላችሁ የሚሉት። በተለይ የቅርብ የምትሏቸውን ጓደኞቻችሁን ወዳጆቻችሁን በደንብ ተጠንቀቁ። ይህንን ቪዲዮ የተቻላችሁን ያህል ኮፒ ሊንክ፣ ሪፖስት፣ ሼር፣ ላይክ አድርጋችሁ ለጓደኞቻቸው ጉድጓድ ለሚቆፍሩ ለነዛ አረመኔ አስመሳይ ጓደኞች አድርሱልኝ። አመሰግናለሁ። በጣም የሚያሳዝን ታሪክ ነው። እኔ አንድ ነገር ብቻ ነው የምለው ጃፋርን ማለት ነው፣ እንደዚህ አይነት ነገር ሲገጥማችሁ ማለት ነው ሐኪም ሊያድናችሁ አይችልም፣ ሐሰተኛ ነቢያት ሊያድናችሁ አይችሉም። የሚያድናችሁ ብታምኑም ባታምኑም ጃፋርን ከሰማኝ ማለት ነው ምናልባት ይሄ ከደረሰ አንድ መፍትሄ ብቻ ነው ያለ፣ ኢየሱስ ክርስቶስ። አሁን ይሄን ሳወራ ከልቤ እያወራን ያለሁት አንዳንድ ሰው ይሄን ሊል ነው እንደምናምን ልትሉ ትችላላችሁ። ጃፋር አንድ ድል ሞከር እስቲ፣ ኢየሱስን ወደ ራስ አስጠጋው። ኢየሱስ በል እስቲ። ከአንዳንድ ከዚህ በሽታ ነፃ እንደምትሆን 100% እርግጠኛ ሆኜ እነግርሃለሁ። እና ብዙዎቻችሁ ተጠንቀቁ። በተለያየ ቦታ ያላችሁ ወንድማችን እንዳለው በተለይ የቅርብ ጓደኛ በጣም ቅርባችሁ ሆነ በጣም የምትወዱት ምንም አትገምቷቸው ሰዎች ሆነው ነው የሚገኙት እና በጣም ተጠንቀቋቸው። በተለይ የተለያየ ሃይማኖት ያላችሁ ለእንደዚህ አይነት ነገር በጣም ተጋላጭ ናችሁ። የትኛውም ሃይማኖት ላይ ያላችሁ ሰውን የምትወዱ እናንተ ሰውን ትወዳላችሁ፣ ሰውን ትቀርባላችሁ። እነሱ ደግሞ እንደዚህ ትንሽ የምትሞክሩ ከሆነ ትንሽ የምትሰሩ ከሆነ እዚህ ሀገር ላይ አብሮ ማደግ አንድ ላይ ማደግ የሆነ በቃ መተባበር የለም። የሆነ ትንሽ በልጣችሁ አንድ እርምጃ በልጣችሁ ስትገኙ እንደዚህ አይነት ተንኮል፣ ሸር፣ ጥንቆላ ውስጥ ነው የሚገቡትና ይሄ ነው ሀገራችንን ዳውን እያደረገ እየመጣ ያለውና በጣም እንድትጠነቀቁ። ምናልባት ደግሞ አልፎ እንዲህ አይነት ነገር ከደረሰባችሁ ሳይደርስባችሁም በፊት አንድ መፍትሄ ብቻ ነው ያለው። ቀደም እንዳልኳችሁ ኢየሱስ ክርስቶስ ይባላል። የኢየሱስ ዘር ነው። ኢየሱስን የተቀበለ እንደዚህ አይነት ድግምት፣ እርግማን ምንም አይሰራበትም። እኛ በህይወታችን ስላየ ነው። እኛ
ስለቀመስ ነው። ብዙ ነገር ሊሰራብን ይችላል፣ ግን አይደርስብንም። ምክንያቱም ደሙ ከለላችን ስለሆነ ማለት ነው። ጃፋር ወደ ሀገረ እግዚአብሔር በሰላም ይመልስ። ወደ ሀገረ ስትመጣ ግን እናትን ዱዓ ታደርግልህ፣ ሁላችንም እንጸልይልሃለን። አንተ ግን ህይወትህን ለኢየሱስ ክርስቶስ ብቻ አሳልፈህ ስጥ። የፍቅር ጥያቄን ለምን አልተቀበልሽም በሚል 7 ጊዜ በስለት ተወግታ ስለተገደለች ስለ አንዲት ምስኪን ነፍስ ዛሬ ፍትህ ልጠይቅ ነው የመጣሁት። 11 ሰው አድኑኝ እያለች ስጮህ እየሰማ አድኑኝ እያለች እየጮች ነበር፣ እየታገለችው ነበረ። ትከሻዋ ላይ አንዴ ወግቷት ቢላውን ነቅሎት እየታገለችው ነበረ። ገፍትሮ ጣላት። ከዛ በላይ ተንበርክኮ የተለያዩ ሰውነት ክፍሏን ወግቶ እግሯን ገዝግዟታል፣ ሊቆርጥ ማለት ነው። አንድ ቀን ቀብሯን ሳላየው እያላውቅም ቀብሯ ሲሄድ አለሁ እናቴ ብላ ትነሳ ይመስለኛል። የዚች በግፍ የተገደለች እህታችን ስሟ ብርቱካን ይባላል። ከአሮማያ ዩኒቨርሲቲ በአካውንቲንግ ተመርቃ ገና ስራ ከያዘች 2 ወር እንኳን ሳይሞላት ነበረ የፍቅር ጥያቄ ለምን አትቀበይም በሚል በስለት 7 ቦታ ላይ ተወግታ በግፍ የተገደለችው። የሷ እናት እንዳሉት 11 ሰው ባለበት አድኑኝ እያለች እየለመነች ከጠዋቱ ወደ 3 ሰዓት አካባቢ በአደባባይ ላይ 7 ቦታ በጭዌ ወቅቶ ነው የገደላት። ብዙ ጊዜ ከወንጀል ጋር የተለመደው ያልተያዘን ወንጀለኛ ያዙልን ፍትህ አሰጡ ብለን ነው። ነገር ግን እንዴት ወንጀለኛ ከተያዘ በኋላ ፍትህ እንጠይቃለን? በዚህ መንገድ እቺን የመሰለችን ልጅ እንዴት የኔ ፍቅረኛ አትሆኝም የፍቅር ጥያቄን አትቀበይም ብሎ በአደባባይ ላይ 7 ቦታ በጭካኔ ወጋግቶ የገደለን ሲያልፍም እግሯን ገዝግዞ ለመቁረጥ ሙከራ ያደረገን ይህንን አረመኔና ጨካኝ የ5 ዓመት ፍርድ ብቻ እንዴት ነው የሚፈረድበት? ይሄ ለዚች ልጅ ፍትህ ነው ወይ? ሌላው እንደ ህብረተሰብ በጣም ያሳዘነኝ እናትየው እንዳሉት ወደ 11 ሰው የሚጠጋ ሰው እያለ አድኑኝ እያለች ሰው በተሰበሰበት ቦታ ላይ ነው ይሄ አንድ ሰው እቺን ምስኪን ልጅ እንደዛ 7 ቦታ ወቅቶ ተጫውቶባት የገደላት ሰው በተሰበሰበበት በአደባባይ ላይ ነው ሲሉ ነበረ። እንዴት ነው ያ ሁሉ ወደ 10 ምናምን ሰው ባለበት ድረሱልኝ እያለች ያ ሁሉ ሰው ቆሞ እያየ አንድ ሰው እንደዚህ ተጫውቶባት በአደባባይ የሚገላት? ስለዚህ በምታምኑት አምላክ እለምናችኋለሁ ለዚች በግፍ በጭካኔ ለተገደለች ምስኪን እህታችን ስትሉ ለዚች ምስኪን እናት ስትሉ ይህንን ቪዲዮ ለሚመለከተው አካል ተቻላችሁን ያህል ኮፒ ሊንክ፣ ሪፖስት፣ ሼር፣ ላይክ እያደረጋችሁ አድርሱላት። እባካችሁ ድምፁ ናት። አመሰግናለሁ። ይሄ የመጨረሻው ዘመን ነው እንግዲህ የሰዎች አእምሮ የተደፈነ እየመጣ ከገዳዩም በላይ ደግሞ 11 ሰው እያየ ማለት ነው እቺን የመሰለች ልጅ ባጭር ያስቀሯት ማለት ነው። ነገ በኔ ነው ዛሬ እነዛ 11 ሰዎች እህታቸው ብትሆን ዝም ይላሉ? አይምሰላችሁ። ከሩቅ ሆነን ስናይ የማይደርስ ይመስላል። ነገ በኔ ነው። ነገ ደግሞ እህት ልትሆን ትችላለች፣ ቀጣይ እናት ልትሆን ትችላለች። በቃ ምን አገባኝ አትበሉ። እኔ የዛሬ 6 ዓመት ልመረቅ ሪሰርች እየሰራን እና የሆነ ሱቅ አለንና ከቤታችን ትንሽ ሄድ ብለን ሱቅ ራት በልቼ ከእናቴ ጋር በቃ ያወራን 2 ሰዓት ከምሽቱ 2 ሰዓትም ቅርብ ስለሆነች በቃ ልሸኝ እስከ ከበር ከሰፈራችን ላይ ማለት ነው አስፋልት አለ ፊት ለፊትና ልሸኝ ብላኝ እንወጣለን እና ትንሽ ያወራን ሳናስበው ትንሽ ተጓዝን። ወደ ሱቁ ልንደርስ ትንሽ ቀረንና ከዛ 5 ወጠምሾች በጣም ግድንግድ ሌቦች ናቸውና ፒሲ ይዘው ስልክ ይዘናል ሁለታችንም እናቴ ማለት ነው። እና መብራት አለ፣ በጣም ከተማ ነው፣ መብራት አለ፣ ዳር ላይ ሽጉጥ ያዙ። ድርጅቱን አልጠራም፣ የተለያዩ ድርጅቶች አሉ፣ ትምህርት ቤቶች አሉ፣ ሽጉጥ መሳሪያ ያዙ ጥበቆች ይታዩናል። ታክሲዎች ያልፋሉ፣ ሰዎች በዳር ይረማመዳሉ። እና እኔ ከባጃጅ ሐዋሳ ነው ከባጃጅ ወረዱና ምን ያደርጋሉ? ይከቡናል። እኛ ደንግጠን በቃ በጣም እንትን ናቸው፣ ግማሹ በቃ ምንም አይሰሙ ናቸው እዛ ያሉትና ምንም እንዳያረጉን በቃ ፒሲን እሰጣለሁ ከመፈተሽ ብርም ከያዘ ብሎ መፈተሽ ጀመራሉ። እና እናቴን መራገጥ ኩላሊቷን እኔ እሷን እንትን ለማለት ሁሉንም ነገር ሰጥቻቸው ሰው መሳሪያ ይዘው ጠበቀው ቆሞ ያያል። ታክሲዎችም ይሄዳሉ። የተለያዩ እዛ ዳር ላይ ሆኖ እንደ ፊልም ነው የሚያዩንና
እናቴ መሬት ላይ ወድቃ በቃ ትንደፋደፋለች። እኔ ሁሉንም ነገር ትቼ እሷን እንትን ለማለት እና በቃ በጣም በህይወቴ ያዘንኩበት ሰው ለሰው እንደማይሆን ያየሁበት ጊዜ ነውና ነግ በእኔ ነው። እኔ አሁን መቼም እንዲህ አይነት ነገር ሲከሰት እያየሁ ዝም አልልም። ህይወቴ ሊያልፍ ይችላል እና በጣም እባካችሁ ዛሬ የምታዩት ነገር ነገ ቤታችሁ እስኪመጣ አትጠብቁ። እቺ ልጅ አሁን መዳን የምትችል ማለት ሊያተርፏት ይችሉ ነበርና በጣም አሳዛኝ ነው። በቃ ዘመኑ ከፍቷል፣ ጊዜው በቃ ምን ማለት ይቻላል። ኩትፊት ልጋጋም ሲያዩ ድሮም አፍንጫው አይጣል ምን ያህል እንደመሰፈ አፍንጫውን አይተ አፍንጫው ሰፊ ነው ይልጥጣል። እዚህ ጋር ነው የሚደርሰው። ከንፈሩ ሁለቱም ከንፈሩ ሁለት ቦታ ብትነጠቅ የሁለት ሰው ከንፈር ነው የሚወጣው። 4 ከንፈር ምላሱ ሜትር ከ20 ነው የሚረዝመው። ፂሙ እየወረደናል። ፂሙን አያበጥር ወይ አይቆርጥ። ፀጉሩን ጉፍሬ ሁልጊዜ ጉፍሬ፣ ሁልጊዜ እሱ ብቻ አዋቂ ተንታኝ። እኔ ግራ የሚያጋባኝ ይሄ ነቢያት የምትባሉት ፓስተሮች የምትባሉት ግራ እኮ ነው የምታጋቡት። ወዴት ነው የምትመደቡት? እኔ ግራ እኮ ነው የምታጋቡኝ። አልገባኝም። ምኑ ነው ግራ የሚያጋባው? የምታወሩት በሙሉ ግራ ነው የሚገባው። እኔ የምለው እዚህ ስቱዲዮ ውስጥ የሚገባ ሰው ቅሞ አጭሶ ምናምን የሚገባው ወይ ሲገባ የሆነ መርፌ ወጓል። ሶፎንያስ የሚባለው ሰውዬ አሁን ይሄ ከዚህ ሰውዬ ምንድን ነው የምንማረው? እኔስ ሚዲያ ላይ ስለመጣሁ ነው አንዴ ለማስተማሪያ ብዬ ነው ያመጣሁት። እንደዚህ አይነት ምንም ከማናገኘው ሰው ይሄ ግን አይ ሶፎንያስ የሚወጋቸው ነገር አለ። ኧረ በስመ አብ ወልድ። መሳባ ውስጥ ኦሮሚያ ባንክ ያለው እውነት ነው። ኦሮሚያ ህብረት ስራ ባንክ ያለው እውነት ነው። ኢትዮጵያ ንግድ ባንክ ያለው ሰባት አካውንት አለኝ። ነቢ ባንክ ያለው ዜሮ ነው። ግን ወጋግን ያለው ዜሮ፣ ዳሽን ያለው ብርሃን ያለው የለም ብሩ። አንተ የባንክ ፋብሪካ ነው ያደረሰልኝ ዛሬ ጌታ እንደዚህ ይላል። በዘወይ ጌታ እንደዚህ ይላል። እዚህ ስትወጣ ቁርጥ ትበላለህ። አሜን አሜን። ማያራሲ አሜን። ወይ ዘንድሮ በቃ ቸርች ኢየሱስ መሰበክ ስለ ኢየሱስ መሰበክ አቁሟል። ስለ ገንዘብ ነው። ለነገሩ የቸርች አይደለም። ሩባ አንሆባ ጃሉሪያ ሰኩምባ በጠላቶች ለሰይፍ ይሰካ። እንደው ለአባታችን ጥቂት መልእክት ለማስተላለፍ ነው። መጽሐፍ ቅዱስ ሐዋርያው ጳውሎስ ለጢሞቴዎስ በጻፈለት መልእክት በእድሜ የገፉትን ሰዎች አትገስጿቸው፣ በፍጹም ቅንነት ለምኗቸው ነው የሚለው። ስለዚህ አባታችንን በፍጹም ቅንነት እንለምናቸዋለን። ምክሬ 3 ነው። አንዱ በክርስትና ውስጥ ቆይቻለሁ፣ ወንጌል አገልግሎት ሌላም አገልግሎት ውስጥ ነበርኩ እንዳሉት እንደዚህ አይነት ቦታ መገኘት አይመጥኑትም። የእርሶ ኩያ የሆኑ ሰዎች ዛሬ ላይ ያሉበትን ቦታ ቀና ብለው ቢመለከቱ ጥሩ ነው ብዬ አስባለሁ። ከታች ላለው ለወጣቱም አሪያ መሆን ቢችሉ ጥሩ ነው ብዬ አስባለሁ። ሁለተኛው መቼም ከሄዱበትና ከመጣው መልእክት ተብሎ ከመጣው ነገር ጋር ሳስተያየው ኢኮኖሚካሊ እንደተቸገሩ ገንዘብ ፍላጎት በጣም ውስጦት እንዳለ ተመልክቻለሁ። ይሄ እንደው ገንዘብ ኖሮት የሚበሉት የሚጠጡት የሚኖሩበት ነገር ተሟልቶሎት ግን እርሶ ገንዘብን መውደድ በውስጦ ኖሮ ከሆነ ይሄ ኃጢአት ስለሆነ ንስሐ መግባት ያስፈልጋል። የምር ተቸግረው ከሆነ ደግሞ እንደነዚህ አይነት ወንበዴ ሰዎች ጋር ከሚሄዱ አንጥፈው ቢለምኑ የተሻለ ጌታ በእርሱ ይከብራል ብዬ ስለማስብ ወጥተው ይለምኑ። ተቸግረው ከሆነ ሶሻል ሚዲያ ላይ ወጥተው ይለምኑ። ይሄን ማለት ፈልጋለሁ። ሶስተኛና የመጨረሻው እዛ መድረክ ላይ ሄደው አመፀኛ ሰዎችን ለማጽደቅ የሄዱበት ርቀት በጣም ነው የሚያስገርም። እሱ ላይ ከምትነሱ እሱን ከምትነኩ ድንጋይ ጫነ ሲኖትራክ ላያችሁ ላይ ቢሄድ ይሻላል አሉ። ይሄ ሰው ምን አድርጎ ነው? ሀገራዊ መልእክት አምጥቶ ነው ነብይነቱ? ለቤተ ክርስቲያን መልእክት አምጥቶ ነው ነብይነቱ? ግለሰቦች ከልዩ ልዩ ችግር እንዲወጡ አድርጎ ነው? በፍጹም አይደለም። ወንጌል አማኞችን መወከል የማይችል ግለሰብ
ስለዚህ እንደዚህ አይነት ቦታ ሄደው ለማጽደቅ የሄዱበት ርቀት ትክክል ስላልሆነ በእነዚህ ጉዳዮች ላይ ንስሐ ገብተው ህይወቱን ማስተካከል ይኖርበታል ብዬ አስባለሁ። ቅዱሳን ይሄ ቪዲዮ እንዲደርሳቸው ሼር አድርጉላቸው። ሲናገሩ አንድ ቪዲዮ ላይ ማታ ቲክቶክ ሳይ ብለዋል። ስለዚህ ቲክቶክ ስለሚያዩ አድርሱላቸው። ቸር ሰንብቱልኝ። እኚህን የመሰሉ ትልቅ አባት አሁን እኛ ትልቅ ሰው ማውራት ይከብደናልና እግዚአብሔር ይባረካን። ተጨርሷለን። ግን መንታላቸው እንደኝ ሰውዬ የሆነ ቦታ መቻቸዋል። መንፈስ ቅዱስ እጅግ በጣም ሚሊዮን ብሮችን ያሳየኛል። እርሶ ጋር የሚፈልገውም አንዱም እሱ ነው። ለአገልግሎት ቅባቱን የምትፈልጉት ለሱ ነው። ዛሬ የእርሶን ሚሊዮኖች አስለቅቃለሁ። አሩባ አኖሆባ ጃሉሪያ ሰኩምባ በጠላቴ ላይ ሰይፍ ይሰካ፣ በእኔ ላይ በረከቱ መጥቶ ይሰካ። ያው እግዚአብሔር ፍቅር ነው ብለህ 10 አየሁ 10 ብር ላርግልህ ዶላር ላርግልህ? ዶላር አርገው እንጂ ታምናላችሁ? ትንሹም ሊጥ ትልቁም ሊጥ ያልበሰለ ዘመን ላይ ነው ያለነው ወዳጆቼ። እነዚህ ትናንሽ ልጆች የማይሆን መንገድን ሲሳሳቱ ቀስ ብሎ መክሮ ገስጾ ወደ እግዚአብሔር ነገር በሚመልሱበት እድሜያቸው ትልቁም ሰው ሄዶ አሮባ አሾባ አረ ዶላር አርገው ብለው ሰውን ወደ አምላክነት የሚያሳድግ የሌለ እንደዚህ አይነት በጣም ነውረኝነት በወንጌላን አማኞች ውስጥ ማየት በእጅጉኑ ይዘገነናል፣ በእጅጉኑ ቋቅ ይላል። እነዚህ ትናንሽ ምንም በቲቪ ያዩትን ምናምን ነው የሚያውቁት ጉዳይ የለም። እኛ አባታውን መንከር እንዲህ አይደረግም ማለት ባለባችሁ ዘመን ምን ላርግልህ ሲል እንዲህ አርገው ለአገልግሎቴ ዶላር አርገው እንጂ ምናምን የምር ነው። በጣም ነውረኝነት እኮ ነው በእውነት። ከሰው ሁሉ ይልቅ የምታሳዝኑ ምስኪኖች። እሺ ልንገራችሁ። ለማንኛውም አሁን እንደዚህ የሚከተሉ ሰዎች ያሉበትን ደረጃ ላሳያችሁ። እዩት ይሄን። Yo guys, $1 million or Jesus Christ? $1 million. $1 million, yeah. You don't believe in Jesus? I'm sorry. Do you? Yes, because all right, the love of money is the root to all kinds of evil. That's why we pick Jesus. Amen. አያችሁ $1 ሚሊዮን እና ከኢየሱስ ሲላቸው ያው ነጮች ግልጽ ስለሆኑ $1 ሚሊዮን ይሉታል። በኢየሱስ ታምናላችሁ ሲላቸው ዱዩ እና አንተ ታምናለህ? አዎ ምናምን ይሉታል። ግን ምርጫችሁ ብሎ ሲያስመርጣቸው ዶላር ይላሉ። አሁን ያሉት የወንጌል አማኞች ውስጥ የተቀላቀሉት እነዚህ ሐሰተኞች ጋር የሚተራመሱት እነዚህ ጠቅላላ ከኢየሱስና ከዶላር ከገንዘብ ብትለው እግዚአብሔር ፊት ነው መነግራችሁ ዶላር ነው የሚሏችሁ። ኢየሱስ የራሱ ጉዳይ። ማንም የእግዚአብሔርን ክብር እግዚአብሔርን የሚፈልግ በእግዚአብሔር የሚረካ የለም እነዚህ ውስጥ። ይሄ ግን የጴንጤዎች መንገድ አይደለም። ጴንጤዎች ለትውልድ የሚያለቅሱ ለትውልድ ያነቡ ትውልድ እንዲድን በእግዚአብሔር ክብር የጠገቡ የምድሩን ንቀው የሰማይን የሚናፍቁ ማራናታ የሚሉ እንጂ እዚህ የሚቃዡ ይሄ የአፍሪካ ጥንቆላን የሚለማመድ ጴንጤ የለም። በጴንጤ ውስጥ ግን እንደነዚህ አይነት አራሙቻ በቅለዋል። እግዚአብሔር ብቻ ምሕረት ያርግላቸው። ሌላ ምንም ማለት እነዚህም ብላቴኖች እግዚአብሔር ይቀይራቸው። ነገ ይቀይራሉ ብዬ ተስፋ አደርጋለሁ ገና ልጆች ስለሆኑ። እነዚህ አሁን የሚያወሩት ምናምን ህፃናት ናቸው፣ የኔ ታናናሾች ናቸው። እና ትላልቅ ሰዎች ግን እድሜ ያስተማራቸው ለምን እንደዚህ ሆነው? እግዚአብሔር ብቻ ምሕረት ያርግልን ነው እንግዲህ። መቀለጃ እኮ ነው ያደረጉን። አሩባ አንሆባ ጃሉሪያ ሰኩምባ በጠላቶች ላይ ሰይፍ ይሰካ። አሜን። አሩባ አንሆባ ጃሉሪያ ሰኩምባ። ያንተ ችግር አሁን አንድ ነው። አሁን ምንቀለው የፋይናንሻል ቀንበር ነው። ይሄ ሰውዬ እየሄደ ፋይናንሻል ቀንበር ነው የሚሰበርለትና እኔ እኮ ፋይናንሻል ብሎ ቀንበር አለ እንዴ? ምንድን ነው? ምን አይነት የተረገመ ጊዜ ነው በጌታ በኢየሱስ ክርስቶስ። ኧረ ተውኝ። ነብያችን ኤምኤምኤ ፋይት አለባቸው። ነብያችሁ ማን ነበር ስሙ? ስሙ ጠፋብኝ። ባለፈው ሳውዝ አፍሪካ ሄዶ ሳፋ አላመጣችሁም ብሎ ከአገልግሎት የተመለሰው ነው።
ይሄ ስጋዊ በስጋም ይገለጣል። አንዳንዴ መንፈሳዊ አገልግሎትና ስጋዊ አገልግሎት አለው። ነብያችሁ አሁን ስጋዊ ላይ ነው ያለው። እንትን ይሄ ሞይታ ይባላል። ክርን አለው። በሚቀጥለው እና ጋር ለመጣላት ተዘጋጅቶ እሁድ ቀን ፕሮግራሙ ሲያልቅ እቃ ጭኖ መጣሉ። ለመጣላትስ ከዚህ ተነስቼ ለምን ሄድኩኝ? 4ቱን ቀን ሙሉ ሳገለግል ለምን ቆየው? ፕሮግራሙ አልቋል። የመጨረሻ ሁልጊዜም የማደርገው ስርዓት አለኝ። አስቀድሜ ደግሞ ሳፋ አዘጋጁ ብያቸዋለሁ። አንድ ነገር ልላችሁ እወዳለሁ። ድምፁ ጠፍቷል። ምን እንዳለ የተሰማኝ አይደል? ሊጣላም ሄዷል። እኔ ግን ነብያችሁን መመክረው ማለት ነው በሚቀጥለውና ጆኒ ጁጁትሱና ማን ነበር ዋና አዘጋጁ ኢትዮ ፋይት ምናምን እነሱ የሚያዘጋጁት ሪንግ ተዘጋጅቶለት ከማን ጋር እንደሚፋለም ከሰይጣን ጋር ሊሆን ይችላል። ምን ሰይጣን ብራዘር ነው ለካ ከሆነ ሰው ጋር ብቻ ሊፋለም ይመስለኛል። አሁን ዝግጅት ላይ ነው። አሁን በቅርብ ፋይት አለባቸው ነብያችሁ። ቺቺ ጁማ የእውነቴን ነው የምልህ። እንደዚህ አይነት ዜማ ዘመን አይሽሬ ሰቅቶ የህዝብን ስሜት የሚይዝ ከየትም አይገኝም። እነሆ ቺናና ቹቹ የተባሉ አዲስ የነጠላ ዜማ በሆፕ ኢንተርቴይንመንት በቅርቡ ይጠብቁ። እኛ የተመቱ ሰዎች እንደዚህ የተመቱ ነቢያት ጋር የሚሄዱ ዘማሪዎች እንደ የተመቱ ነው የሚሆኑትና ቺና ቹቺ ቺና ምንድን ረበጌታስ እንደዚህ እናሳይና እንደዚህ ካለ ስላሴ ማለት ነው። ሶስትነቱንና አንድነቱን እየገለጸ ነው ስላሴ። እንደዚህ እንደ ጀግናውን እንደ እልፍ ገዳይ እንጎራደዳለው በጠላቴ ላይ ተረታው ሳይል ቀኙን ዘርግቶ ማጥቃት መዋጋቴን አልተውም ከቶ። እኔ ልጆች እንዴት እንደሚያድጉ ለአንድ እናት መናገር አለብን ብዬ ባላስብም ግን ደግሞ በዚህ ልክ ግን ነፃ አድርጎ ግን ለቀቅ ማድረጉ ግን ተገቢ ነው ብዬ አላስብም። ልጆች ከወላጆቻቸውም ከራሳቸውም የሚነካኩ ፕራይቬት ቦታዎችን እያወቁ ነው ማደግ ያለባቸው። ከልጅነታቸው እያዩ ይሄ ነገር ይነካል፣ ይሄ ነገር አይነካም፣ እንዲህ ይደረጋል፣ እንዲህ አይደረግም እየተባሉ ማደግ ያለባቸውና እንደዚህ እሺ እንደሆነ እንኳን ብንል እንደው በቪዲዮ አንስቶ ደግሞ መልቀቅ ደግሞ ትክክል አይደል? እንደዚህ የሚያድጉ ልጆች ለብዙ ነገር ተጋላጭ ናሉ። ምክንያቱም አሁን ይሄ ቪዲዮ የቀረጸች እንዲካረጉ እንደዚህ አይነት ቦታዎች ኖርማል መስሎ ይታያቸዋል። ታውቃላችሁ፣ የዛን ሰዓት ለሌላ ነገር ሊጋለጡ ይችላሉ፣ ከውጭ ለሚደርስባቸው ነገር። ምክንያቱም አእምሯቸው ኖርማል አሁን ከእናቱ ጋር ነው ያለው። ይሄ ልጅ ትንሽ ልጅ ነው ደግሞ ሌላ ቦታ ሲጮት ሌላ ነገር ላይ ሌላም ሰው እንደዛ አይነት ንክኪ ሲኖር ኖርማል አርጎ ነው የሚያስበው ይሄ ልጅ እና ለሌላም ነገር ተጋላጭ ሊሆን ስለሚችል እንደዚህ አይነት ነገር በጣም ጥንቃቄ ብታደርጉ ብዬ እመክራለሁ። ይመስለኛል ልብ አላለችውም ብዬ ነው የማስበው። ይሄን ነገር ቪዲዮ እየቀረጸች ነው እሷ፣ ሀሳቧ እዛ በምትቀርጸው ነገር ላይ ሆኖ ነው የሆነው። ግን ከተቀረጸ በኋላ ልብ ብላ ብታየው የተሻለ ነበር።
ያው ትማርበታለች ብዬ አስባለሁ። አብዛኞቻችሁ እንደምታውቁት አመክንዮ አንድ የተሰኘው መጽሐፌን ጽፌ አጠናቅቄያለሁ። እዚህ መጽሐፍ ውስጥ ስለ ሶስተኛው አይናችን፣ ስለ 12 የአጽናፈ ዓለም ህግጋት እና ስለ ሲሙሌሽን ጽንሰ ሐሳብ ጽፌላችኋለሁ። ይህን መጽሐፍ ለመግዛት ቴሌግራም ላይ በዚህ ዩዘር ኔም ቡክ ብላችሁ ቴክስት አድርጉኝ። በዚህ ቪዲዮ እዚህ መጽሐፍ ውስጥ ያነሷቸውን አንዳንድ ሀሳቦች ባጭሩ አካፍላችኋለሁ። ተከታተሉኝ። ላስፈራራችሁ እየሞከርኩ አይደለም፣ ግን ይህ ቪዲዮ ትንሽ አይምሮ ያደናግራል እና ልባችሁ ደካማ ከሆነ ሜንታሊ አንስቴብል ከሆናችሁ እንዳታዩት፣ ስክሮል አድርጉት። የዘ ሲሙሌሽን ቲዮሪ ጽንሰ ሐሳብ የሚለን የምንኖርበት ዓለም ወይም ሪያሊቲ ከኛ በሰለጠኑ ፍጥረቶች ወይ ደግሞ ወደፊቱ የሰው ልጅ ትውልድ ለመዝናናት የተሰራ የኮምፒውተር ሲሙሌሽን ነው የሚለን። ወይ ደግሞ ውሸት የሆነ በጣም የረቀቀ ጌም አይነት ዓለም ነው፣ ውሸት የሆነ ዓለም ነው የሚለን። ይሄ ዓለም ሙሉ ጌም ነውና እኛ በጌሞች እንደምንጫወተው እኛን የሰሩን ደግሞ በእኛ ጌም እየተጫወቱ ነው የሚለው። ለምሳሌ GTA ፎርትናይት ወይም ሌሎች ጌሞች እንደምንጫወተው ማለት ነው። ይህንንም ያልኩበት ምክንያት ማንኛውም ህይወት ያለው ጌም ውስጥ ያለ ነገር የእውነት ልጅነት የነበረው ስለሚመስለው ነው። ግን ሁላችንም እንደምናውቀው ፕሮግራም አድርገው ፈጥረውት አእምሮ ውስጥ ትውስታዎች ከተውበት ነው። እኛስ ግን እንደዛ ብንሆንስ? በደንብ አስተውላችሁ ካያችሁት፣ በደንብ ካሰባችሁበት እስከዛሬ የሰራናቸው ጌሞች እንዳለ ሌላ ሲሙሌሽን ወይም ሌላ ዓለም የመፍጠር ሙከራዎች ናቸው። እና ሁሉም እስከዛሬ የተጫወትናቸው ጌሞች ዓላማቸው ምንድን ነው? ኮይን፣ ዳይመንድ ወይም ብር መሰብሰብ ነው። እዚህ እኛ ጋር ካስተዋላችሁ ሁሉም ጤነኛ ትልቅ ሰው በጋራ ያለው እውነተኛ ዋነኛ ዓላማው ብር መሰብሰብ ነው። የተሰጠንን ጊዜ ሁሉ ብር ለመሰብሰብ ነው የምንጠቀምበት። ለምንድን ነው ዛፎችና ወፎችን ተፈጥሮ ናቸው፣ ግን ህንፃዎችና ወንበሮችን ሰው ሰራሽ ናቸው ወይ ተመርተው ነው ለምን አልናቸው? ዛፎች፣ ሰማይ፣ ወፎች እነዚህ ሁሉ ተመርተው ሊሆን ይችላል እኮ ምንም ማረጋገጫ የለንም። ያው በሰው ልጅ ተመርተውም ሳይነግሩን ሊሆን ይችላል፣ ግን ግዴታ በሰው ብቻ አይደለም፣ በሌሎች ፍጥረቶችም ተመርተው ሊሆን ይችላል። የእውነት እየኖራችሁ እንደሆነ እርግጠኛ ሆናችሁ መናገር የምትችሉት ስለ አሁን ብቻ ነው። ስለዚህ ከዚህ በፊቱ ምንም ማረጋገጫ የላችሁ። ከዚህ በፊት ያጋጠመውን ነገሮች አንዱንም የእውነት እንዳጋጠመ ማረጋገጥ አትችልም። ስም ያለክ እንዲመስልህና እስከዛሬ ስትኖር እንደነበረ እንዲመስልህ ዝም ብሎ የተከተተ ትውስታ ሊሆን ይችላል እና ዝም ብሎ ተጽፎ የተከተተ ኮድ እንዳልሆነና ትላንትን የእውነት እንደኖር ነው ማንም ሰው ማረጋገጥ አይችልም። ሌላው ደግሞ ይሄ ጽንሰ ሐሳብ የሚለን ጌም ውስጥ ያለን ጌም ብንሆንስ? ጌም ውስጥ ያሉት ጌም እየሰሩ ማለት ነው። ጌም ሲሰሩ ውስጥ ያሉት ሌሎች ጌሞች እየበለጸጉ ሌላ ጌም እየሰሩ ማለት ነው። ስለዚህ ብዙ ዩኒቨርሶች ዓለማት አሉ ማለት ነው እና እነዛ ዓለማት አብዛኞቹ 100% ውሸት ጌም ናቸው ማለት ነው። ስለዚህ የኛም ዓለም እውነት የመሆን እድሉ በጣም ዝቅተኛ ነው ማለት ነው። እኛ አሁን አዲስ ጌም ስንጫወት በሜን ካራክተሩ ሆነን ውስጥ ጌም ውስጥ ያሉትን አካባቢዎች፣ ቦታዎቹን ዞር ብለን እናያለን። ግራቪቲውን እናያለን፣ ሰማዩን እናያለን፣ ነገሮች እንዴት እንደሚንቀሳቀሱ እንጎበኛለን አይደል? እና እነዚህም ፍጥረቶች እኛን የሰሩን ፍጥረቶች የእኛን ዓለም በእኛ በኩል ሆነው እያዩት ነው፣ እየተመራመሩት ነው፣ እየጎበኙት ነው። ለዚህ ነው ስለ ራሳችን ምንም ሳናቅ በትክክል በሰላም ምንም ሳንሆን የምንኖረው። ለምሳሌ በእርግጠኝነት እዚህ ዓለም ላይ ለምን እንደተፈጠረ፣ ከየት እንደመጣ፣ ሲሞት ወዴት እንደሚሄድ በእርግጠኝነት የሚያውቅ ማንም ሰው የለም። ግን በሰላም በትክክል እንኖራለን። እነሱ ግን ስለኛ ሁሉ ነገር ያውቃሉ፣ እኛ ስለሰራናቸው ጌሞች ሁሉ ነገር እንደምናውቀው ማለት ነው። አሁን ደግሞ ስለ ብርሃን ፍጥነት እናወራ። ለምንድን ነው ምንም ያህል ብንፈጥን ከሱ ፍጥነት ልናልፍ ማንችለው? ለማታውቁ ሰዎች ምንም ነገር ከብርሃን ፍጥነት በላይ ሊሄድ አይችልም። ይሄ በፊዚክስ የተረጋገጠ የተፈጥሮ ህግ ነው። ምንም ያህል ፍጥነታችንን እየጨመርን ብንሄድ ምንም ክብደት ባይኖረን እዚህ ዓለም ውስጥ እስከሆንን ድረስ እዚህ ዩኒቨርስ ውስጥ ከብርሃን ፍጥነት በላይ መሄድ አንችል። ብርሃን ራሱ ለዛ ነው በዛ ፍጥነት ብቻ የሚሄደው። ከዛ በላይ መሄድ ይሄ ዓለም ስለማይፈቅድለት ማለት ነው። ያው እንደምታውቁት ጌሞች ላይ ብቻ ነው ይሄ ሰውዬ ወይም ይሄ መኪና ከዚህ ፍጥነት በላይ መሄድ አይቻልም ተብሎ በፕሮግራሙ በጌሙ መሰረት የተገደበው ጌሞች ላይ ብቻ ነው። እኛ ግን እውነት አይደለን እንዴ? ለምንድን ነው ታዲያ ፍጥነቱ የተገደበው? ለምንድን ነው ከብርሃን በላይ አፈጥኑም ተብሎ የተገደበብን? ፕሮግራም ነን ማለት ነው። ካኔ ዌስት አንድ ጊዜ ሁላችንም የማይከፈለን ተዋናዮች ነን ብሎ ተናግሮ ነበር። ለምሳሌ አንድ የ2 ዓመት ህፃን ልጅ ዘሎ ጠረጴዛ ላይ ቢወጣ ሬስቶራንት ውስጥ ሁሉም ሰው ተበሳጭቶ ልጁን ይቆጣል። ያ ልጅ ከስክሪፕት እንዲወጣ አንፈልግም። ከዚያ የሆነ ቀን ያም ልጅ ስክሪፕቱን መከተልና ሌሎች እንዲከተሉ ማድረግ ይጀምራል። ከዚያ የልጅ 40 ዓመቱ ሲሆን በጣም በብዙ ስክሪፕቶች፣ ህጎች፣ ደንቦች ምንም በማይጠቅሙ ጥቅም በሌላቸው ነጥብ በሌላቸው ህጎች ተይዞ አይምሮ እንደነሱ ነው የሚሆነው። እነሱ የሚወዱትን ነው የሚወደው፣ የሚሰሩትን ነው የሚሰራው።
በቃ እንደነሱ ነው የሚሆነው። እና ከዚህ በላይ ውሸት የሆነ ዓለም የለም። ቪአር ሲሙሌሽን ወይም ጌም ታውቃላችሁ? ለማታውቁ ሰዎች ቪአር ማለት ቪአር ግላስ ያደርጉላችሁና ይሄ ዓለም አይደለም የሚታያችሁ፣ ሌላ ዓለም ነው የሚታያችሁ። እዛ ዓለም ላይ ምንም ተጽዕኖ ሳይኖረው እዛ ዓለም ውስጥ የፈለጋችሁትን ነገር ማድረግ ትችላላችሁ፣ እንደ ህልም ማለት ነው። ፓይለቶች ይህን ቴክኖሎጂ ተጠቅመው ፕራክቲስ ያደርጋሉ። እኛም ሀገር አሉ ያው ቪአር ጌም የሚያጫውት ያው በደንብ ባይሰለጥንም እኔ ምን እንደሚያስፈራኝ ታውቃላችሁ? በአሁን ሰዓት ይህንን መነጽር አድርገን ጌም ውስጥ እንዳልሆንን ምንም ማረጋገጫ የለም። እዛ ጌም ውስጥ አንሆን ምንም አድርገን ማወቅ አንችልም። እና ሁሌ እንደምለው ከማንም ሰው ተሽዬ አይደለም፣ እንዲህ አይነት ነገሮችን መማርና ማስተማር ደስ ስለሚለኝ ነው። እንደኔ ከሆናችሁ እና ቀጣይ ቪዲዮ ስለቅ እንዳያመልጣችሁ ፎሎ አድርጉ። ፒስ አውት። ምን እንደምን ራሱ አላውቅም። ድንገት አሁን እያዩ የነበረ እንትን ነው አስገርሞኝ ነው እና ያመጣሁት። እንደ ሐሳብ ጥሩ ነው ልጁ እያደረገ ያለው ማለት ምርምሩ ከዚህ ኑሮ ጭንቀት ምናምን ከዚህ ገደብ ወጥቶ እንደዚህ መመራመሩ ራሱ አጨብጭብለታለሁ። ሳይንስንም አከብራለሁ እንደማንኛውም ማህበረሰብ ማለት ነው። ነገር ግን ሳይንስ እስከሆነ ድረስ ምንም ማረጋገጫ የለውም እያለን 4 ነጥብ ለሁሉም ነገር መስጠት አንችልም። ምክንያቱም ወደ ክርስትናው ስትመጣ ባይብልን እንደ አንድ ማረጋገጫ ማስረጃ ልናመጣ እንችላለን። ደግሞም በሳይንስም የተረጋገጡ እውነታዎች አሉ ከባይብል የመጡና እሱን እኛ እናመጥ። ሳይንስ ግን ሁሉንም ነገር በ4 ነጥብ ዘግቶ ያልከው አሁን ስታወራ አንተ ምንድነው እያደረክ ያለው? ምንም ማረጋገጫ የለውም 4 ነጥብ እንደዚህ ይሆናል ምንም ማረጋገጫ የለውም 4 ነጥብ ይዘልክ ነው የመጣውና ጥሩ አመክንዮ አለ፣ ግን አንዳንዱ አሳማኝ ባይሆንም ማለት ነው። እና አሁን ወደ ሙስሊሞች ብትሄድ ቁርአን አላቸው የሚያስረዱበት እንዲህ ብለው የራሳቸው አመክንዮ የራሳቸው ምክንያት ሁሉም ነገር አላቸው። ወደ ክርስትናው ስትመጣ ባይብል አለን፣ ራሳችን ማስረጃ አለን ከሳይንስ ጋር እያስታረቀ የምናቀርብበትና ሁሉንም ኢግኖር አድርገን ሳይንስን ብቻ አንጥተን ምንም ነገር የለም ምናምን ብለን 4 ነጥብ ብቻ ባታረግ ጥሩ እና ይሄን ነገር በደንብ አይቼው በደንብ ቁጭ ብዬ ደግሞ እንደ ክርስቲያን ባወራ ደስ ይለኛል እና በጣም ጥሩ ነው። አልቃወም እንዲህ አይነት ነገር ግን ወደ ጥግ ጫፍ እንዳንይዝ እንደነ ኦሾ ምናምን እንደዛ ነው። ግን መሀል ላይ ሆነን ሳይንስን ፊዚክስን በጣም ወዳለው እኛ መክኒው ምናምን ጥሩ ነው፣ ግን ደግሞ ሁሉንም ያማከለና ሚዛናዊ የሆነ ቢሆን እላለሁ። መጠጥ ቤትና ጭፈራ ቤት የምትሄዱ ሰዎች ምን አይነት መንፈሳዊ ችግር ውስጥ እንዳላችሁ በዚህ ቪዲዮ ላሳያችሁ። እዚህ ጋር የምትመለከቱት ሰው መጠጥ የሚጠጣበትና የሚጨፈርበት ቦታ ላይ ያለውን ነገር እግዚአብሔር አይኑን ከፍቶ አሳይቶት ነውና ቀልድ ቢመስላችሁም ግን ዝም ብላችሁ ይሁት እስቲ ይታያችኋል። ከልጅቷ ጀርባ ያለውን መንፈስ ይሁ እያንዳንዱ ሰው ጀርባ ላይ የሆነ እየሰራ ያለ መንፈስ አለ። በደንብ In Jesus' name. No. እያንዳንዱ ሰው እዚህ ቦታ ላይ እየጨፈረ እየጠጣ ያለ ሰው በመንፈስ አታክ እየተደረገ ነው። ጭንቅላታቸውን እያያችሁ ነው አይደል? እንዴት ኮንትሮል እንደተደረጉ አያችሁ። ህይወት መንፈሳዊ እንደሆነ አለመረዳታችን በጣም ነው የሚጎዳ። እንደዚህ አይነት ነገር ቀልድ ነው የሚመስለን፣ ጆክ ነው የሚመስለን፣ ወይ የሆነ ሃይማኖታዊ ነገር ነው አይደል የሚመስለን። ነገር ግን ህይወት መንፈሳዊ ነው። ዛሬም ያልገባችሁ ነገር አንዳንድ ጭንቀታችሁ የመጣው ከእንደዚህ አይነት ቦታ ላይ አጋንንት አታክ ስላደረጋችሁ ነው። አንዳንድ ራስን የማጥፋት ስሜት የመጣባችሁ፣ ህይወት ሚኒንግለስ የሆነባችሁ፣ ኑሮ ያስጠላችሁ ሰዎች፣ ሙቱ የሚላችሁ ውስጣችሁ የሚጨነቅ ሰዎች፣ ዲፕሬሽን የያዛችሁ ሰዎች፣ አንዳንድ ነገራችሁ ፌል ያደረገባችሁ ሰዎች ከእንደዚህ አይነት ቦታ ላይ በሰይጣን አታክ ተደርጋችሁ ነው። ውስጣችሁ ያውቀዋል ባይዘው ይሄ ነገር ከእግዚአብሔር እንደሚያርቃችሁ፣ ለሰይጣን እያቀረባችሁ እንደሚመጣ፣ ህይወታችሁን ለመጥፎ ነገር እንደሚያጋልጠው ታውቃላችሁ። ውስጣችሁ ያውቃል። ግን የትንሽ ደቂቃ ስሜት ነው እናንተን የገዛችሁ። ለጥቂት ደቂቃ የምታገኙት ሳቲስፋክሽን፣ እዛ ቦታ ላይ ያለው ቫይቭ፣ በቃ የሚመቸው ነገር እሱን አይታችሁ ለትንሽ ደቂቃ ደስታ ብላችሁ ህይወታችሁን እያበላሻችሁ ነው። ይሄን ደግሞ ታውቃላችሁ። አንዳንዱ ጭንቀታችሁ፣ አንዳንዱ ግራ መጋባታችሁ፣ ራሳችሁን አጥፉ የሚላችሁ አንዳንዱ ነገር ከእንደዚህ አይነት ቦታ ላይ በአጋንንት አታክ ስለተደረጋችሁ ዛሬ ንስሐ ግቡ። ዛሬ ወደ እግዚአብሔር ተመለሱ። መቼ እንደምትሞቱ አታውቁም።
መቼ እግዚአብሔር ፊት ለፍርድ እንደምትቀርቡ አታውቁም። ዛሬ ህይወታችሁን ካላስተካከላችሁ ነገ የሚመጣው ህይወታችሁ ላይ ለሚፈጠረው ለእያንዳንዱ ነገር ራሳችሁ ነው ተጠያቂ የምትሆኑት። እግዚአብሔር በእንደዚህ አይነት ቪዲዮዎች እያነቃችሁ ነው። እግዚአብሔር መልእክት እየላከላችሁ ነው እንድትመለሱ፣ ካላችሁበት ነገር እንድትወጡ በተደጋጋሚ እግዚአብሔር ምልክት እየላከላችሁ ነው። ለእናንተ እንደነዚህ አይነት ነገር አሁንም ቀልድ ሊመስላችሁ ይችላል፣ አሁንም ጨዋታ ሊመስላችሁ ይችላል። ህይወት ግን መንፈሳዊ ነው። ዛሬ ወደ እግዚአብሔር ተመለሱ። ዛሬ ወደ ንስሐ ተመለሱ። ወደ ወንጌል ተመለሱ። ዛሬ ኢየሱስ ክርስቶስ ለእናንተ ወደ ከፈለላችሁ ዋጋ ዛሬ ተመለሱ። ጨዋታ ከሚያስመስልባችሁ ማይንድ ሴት ራቁ። ከልጅነት አስተሳሰብ ውጡና ዛሬ ለትንሽ ደቂቃ ስለነፍሳችሁ አስቡና በንስሐ ተመለሱ። አለበለዚያ አይበጃችሁም። ይሄ ነገር አይበጃችሁም። ዋጋ የምትከፍሉበት ቀን ይመጣል። ያስፈራሯችሁ ሳይሆን እግዚአብሔር ግን የፍቅር አምላክ እንደሆነ ልነግራችሁ ፈልጋለሁ። እግዚአብሔር ደከማችሁ ብሎ ኃጢአተኞች ናችሁ ብሎ ከሱ መንገድ ረጅም ዓመት ርቃችኋል ብሎ አያገላችሁም። እግዚአብሔር እናንተ ደካማዎች ሸክማችሁ የከበደባችሁ ወደ እኔ ኑ እኔ አሳርፋችኋለሁ ብሏል እግዚአብሔር። ላሳርፋችሁ እያለ የሚጠራ እግዚአብሔር እያለ በሆነ አይነት ማይንድ ሴት ተይዛችሁ እግዚአብሔር አይወደኝም፣ እኔን ይጠላኛል፣ በሄድም እግዚአብሔር ይቅር አይለኝም በሚል ማይንድ ሴት ውስጥ ተይዛችሁ ለአጋንንት ዕቃ አትሁኑ። አጋንንት እንደ ልቡ የሚያደርጋችሁ ሰዎች አትሁኑ። ኑ ወደ እግዚአብሔር፣ ኑ ወደ ክርስቶስ። ጌታ ይቀበላችኋል። ከነ ድክመታችሁ፣ ከነ አቅም ማጣታችሁ፣ ከነ ውድቀታችሁ እግዚአብሔር ይቀበላችሁና ኳሊቲ ያለው ኑሮ እንድትኖሩ ያደርጋችኋል፣ ያግዛችኋል እግዚአብሔር። ዛሬ ወደ ንስሐ እንድትመጡ በዚህ ቪዲዮ ኢንካሬጅ ላደርጋችሁ። ይሄን አሁን የምታዩ ልጅ የመልእክት ላንቺ ነውና እግዚአብሔር እነሰው አይደለም። ምንም አይነት ነገር ውስጥ ብትሆኑ ወደ እግዚአብሔር ነው፣ ወደ ኢየሱስ። አይታችኋላ። አሁን ጭፈራ ቤት የምትሄዱ ሰዎች፣ መሸታ ቤቶች፣ መጠጥ ቤቶች የምትሄዱ ሰዎች ይሄ በጣም አስተማሪ ነገር ነው። ምን አይነት መንፈስ ሊቆጣጠራችሁ እንደሚችል ማለት ነው። እና ከተለያዩ ሴቶች ጋር ዝሙት የምታደርጉ ሰዎች በነገራችን ላይ አንድ ሰው ዝሙት ሲያደርግ ከዛ ሰው ጋር አንድ ነው የሚሆነው እና ምንድነው የዛ ሰውዬ መንፈስ ነው የሚካፈለው። አሁን ለምሳሌ አንድ ሰው መልካምና መጥፎ ሰው ቢገናኝ ሴት ማለት ነው፣ ሴቷ በጣም ፓወር ያላት በጣም አደገኛ በቃ ቁጡ ብትሆን፣ ይህ ሰውዬ ደግሞ ረጋ ያለ ሰው ቢሆን ከዚህ ሴት ጋር ግንኙነት ባደረገ ሰዓት የዚች መንፈስ ነው ተላብሶ የሚመጣው። በነገራችን ላይ የእሷን መንፈስ ይላበሳል፣ እሷ ደግሞ የእሱን መንፈስ ትላበሳለች። ባህሪና በጣም ዝሙት በጣም ከባድ ነገር ነው። እንደዚህ በአጋንንት የሚመራ ነው። በቃ ፈንድ የሚደረገው በሰይጣን ነውና አስባችሁታል። ደግሞ ከተለያዩ ሴቶች ጋር የተለያየ ምሽቶች ስታሳልፉ ምን አይነት ህይወት እንደሚኖራችሁ የራሳችሁ አንድ ወጥ የሆነ የራሳችሁ ህይወት አይኖራችሁም። የምትኖሩት የተላበሳችሁትን መንፈስ ነው። ያን መንፈስ ነው የምትኖሩት። ዛሬ ከተኛ ሴት የለበስከውን መንፈስ ነው የሚቀጥለው እንደዛና ህይወት ምስቅልቅል ይላል። የተረጋጋ ህይወት አይኖርህም። አይምሮ የተረጋጋ አይሆንም። ለእግዚአብሔር ጊዜ አትሰጥም። ስለ እግዚአብሔር የሚወራ ነገር መስማት አትፈልግም። መስማት የምትፈልገው ጦርነት፣ ግጭት ያስደስትሃል። የሆነ ሰው ሲጣላ ያስደስትሃል። የጦር ወሬ ያስደስትሃል። ፍቅር አያስደስትህም። ቤተሰብ አያስደስትህም። እናት፣ ሚስት ምናምን አያስደስትህም። መልካም ዜና አያስደስትህም። ይሄ የሚሆነው ከእንደዚህ አይነት ህይወት የመነጨ ነውና በጣም እግዚአብሔር የባረከው ልጅ ነው። ጸጋ ይብዛለት። ይሄን መልእክት ያደረሰን ልጅ እንደ ቀልድ አትዩት። ከዚህ ሁሉም ሊያተርፋችሁ የሚችለው ኢየሱስ ክርስቶስ ነው። ወደ ኢየሱስ ወዳለው እኔ የምር ወዳለው። አንተ ምን አደረግህ? ኧረ ኢየሱስ ድንቅ ሰራ። መስቀል ላይ ድንቅ ስራ ሰራ አይደል? አዎ። ኃጢአትን እንዳለ አስወግዶ። አዎ አስወግዶ። ከኔ ጋር እግዚአብሔር አለ። የዛሬው ቪዲዮአችን ይሄን ይመስል ነበር። ስለነበረን ቆይታ አመሰግናለሁ። ሰብስክራይብ፣ ላይክ እያደረጋችሁ ስለምታበረታቱኝ አመሰግናለሁ። ጸጋ ይብዛላችሁ። ወዳችኋለሁ ሁላችሁ።